ዋና ዋና ዜና በኢትዮጵያ መንግስትና በህወሓት መካከል ይደረጋል ተብሎ የሚጠበቀው ሁለተኛው ዙር ሀገር አውዳሚ ጦርነት ማህበራዊ ሚዲያው ላይ ተጧጡፏል ተባለም። መንግስት የደጀን ኃይል በሚል ከፖሊስና ከሚሊሻ ወጣጥቶ ያቋቋመው ተጠባባቂ ኃይል ለተልእኮ እያሳየው ያለው ደካማ መነሳሳት በባለስልጣናት ላይ ስጋትን ፈጠረ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በኢትዮጵያ መንግስትና በህወሓት መካከል ይደረጋል ተብሎ የሚጠበቀው ሁለተኛው ዙር ሀገር አውዳሚ ጦርነት ማህበራዊ ሚዲያው ላይ ተጧጡፏል ተባለም። ሁለት ወገኖች አዋጣናል ያሉትን የጥላቻ ስብከትና ለመዋጋት በቂ ምክንያት ይሆነናል ያሉትን ፕሮፓጋንዳ በቻሉት መጠን በየማህበራዊ ሚዲያዎቻቸው እያሰራጩ ይገኛሉ። በተለይም የብልጽግና መንግስት ማህበራዊ ሚዲያዎች ሌት ተቀን የሚያሰራጩት ሆረር በመሰሉ የህወሓት መሪዎች የሽፋን ምስል የታጀቡም የለየላቸው የስድብና የጥላቻ ይዘቶችን መሆኑ የሚዲያ ጦርነቱ ምን ያክል የከፋ እንደሆነ ያሳያል። የብልጽግናው መንግስት ሚዲያዎች በቀጥታ በህወሓት ላይ ከሚያሰራጩት የፕሮፓጋንዳ ዘመቻ በተጨማሪም ህወሓት ላይ ያነጣጠሩ ሌሎች አጀንዳዎችንም ያስተላልፋሉ የሚሉ ወገኖች የአባይ ግድብ፣ የቀይ ባህር ወደብና ምክክር የተባሉት አጀንዳዎችን በተዘዋዋሪ ከታቀደው ጦርነት ጋር ተሳስረው የሚወሩ ናቸው ብለዋል። ብሔራዊ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው የሚለውን መፎክር በተደጋጋሚ እያሰማ ያለው ህወሓት በበኩሉም በየአካባቢው የተለያዩ የማህበረሰብ ክፍሎችን እየሰበሰበ የቅስቀሳና ዝግጁነት ስራዎችን እየሰራ ይገኛል። ከኢትዮጵያ መንግስት ሙሉ በሙሉ የተፋታቸውን ትግራይን እያስተዳደረ ያለው ህወሓት ባገኘው መድረክ ሁሉም የብልጽግናውን መንግስት ለመደምሰስ በሚደረገው የህልውና ጦርነት ህዝቡ ከጎኑ እንዲሰለፍ ያለመሰልቸት እየቀሰቀሰ ቀጥሏል። የሁለቱ ኃይሎች የጦርነት ዝግጁነት ከሚዲያ ባለፈ መሬት ላይ ጎልቶ እየታየ መሆኑን የተመለከቱ አስተያየት ሰጪዎች በበኩላቸው የብልጽግናው መንግስት በተለያዩ የትግራይ አዋሳኞች ከፍተኛ ቁጥር ያለው ሰራዊትና ከባድ የጦር መሳሪያ እያስጠጋ መሆኑን ተናግረዋል። የብልጽግና መንግስት ባለስልጣናት በተደጋጋሚ ስለ መከላከያ ሰራዊታቸው አይበገሬነት እየሰበኩ መከላከያው ኢትዮጵያን በላቡና በደሙ መፍሰስ ይታደጋታል ሲሉም ተሰምተዋል። ሁለቱም ኃይሎች የ27 ዓመታት የኢህአዴጋዊ የስልጣን ዘመናቸው በማብቃቱ ምክንያት በገጠማቸው የስልጣን ሽኩቻ ወደ መጠፋፋት ፖሊሲ መግባታቸው እየታወቀም ሀገሪቱን ወደ አውዳሚ ጦርነት የሚያስገቧት ሉዓላዊነቷንና ሰላሟን ለመመለስ እንደሆነ አድርገው መስበካቸው ማሳዛኝ ነው ተብሏል። ህወሓትም የሚዋጋው በብልጽግና ላለመጥፋት እንጂ የትግራይን ህዝብ ነፃ ለማውጣት አይደለም ሲሉ የሚተቹ ወገኖች በበኩላቸው የብልጽግናው መንግስትም ቢሆን የድሃውን ልጅ ወደ ጦርነት የሚማግደው ስልጣኑን ለማስጠበቅ ብቻ ነው ሲሉ ተናግረዋል። እነዚህ ሁለቱ ባላንጣዎች እንኳን ዛሬ በአጣብቂኝ ውስጥ እያሉ ይቅርና ድሮ በኢህአዴግ ስር እያሉ ለህዝብና ለሀገር ገዷቸው አያውቅም። ለሀገር የሚያስቡ ቢሆንማ የተረጋጋ የመንግስት ስርዓት ዘርግተው ስልጣናቸውን ለህዝብ ያስረክቡ ነበር በማለት የሚከራከሩ አካላትም አልታጡም። የመጣውና የሄደው እንደፈለገ አድርጎ ከመመዝበሩ ባሻገር በጦርነት ውስጥ እየማገደ ዜጎቿን ለሞትና ለረሃብ የሚዳርግባት ኢትዮጵያም ዛሬም መገለጫዋ ወደ ሆነው የእርስ በርስ መገዳደል ለመግባት ዋዜማውን እያከበረች ትገኛለች። መላው ኢትዮጵያ ህዝብን አውዳሚ ጦርነት በማስቆም ያለምንም በደል የሚቀጠፉ ንጹሃን ዜጎችን እልቂት እንዳይፈጸም ማድረግ ካልቻለም ከመጀመሪያው ዙር የሁለቱ ኃይሎች ጦርነት የከፋ ችግር ሊፈጠር ይችላል የሚል ስጋትም ተበራክቷል። አማጺ ቡድን የሚገኝበትን ህዝብ ከነ ተቋማቱ ማንኮታኮት የአሳውን ባህር እንደማድረቅ ነው ብለው የሚያምኑት ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግናም ነፍጥ እያነገተ የሚያስቸግረን የሰሜኑ ክፍል በመሆኑ በሚገባ መሰበር አለበት በሚል የጭካኔ እርምጃዎችን በየጊዜው እያሳዩን ይገኛሉ። መንግስት የደጀን ኃይል በሚል ከፖሊስና ከሚሊሻ ወጣጥቶ ያቋቋመው ተጠባባቂ ኃይል ለተልእኮ እያሳየው ያለው ደካማ መነሳሳት በባለስልጣናት ላይ ስጋትን ፈጠረ። የክልሉ መንግስት በፌዴራሉ ብልጽግና ይሁንታና ድጋፍ በቅርቡ ያቋቋመው ከፖሊስ ከሚሊሻ ከጸረ ሽምቅና ከሰላም አስከባሪ የተውጣጣ የደጀን ኃይል ለግዳጅ ተልእኮ ያለውን የተዳከመ ፍላጎት ከማሳየት አልፎ በአንዳንድ ወረዳዎች ከነሙሉ ትጥቁ በጅምላ እየከዳ መሆኑን ተከትሎ በካድሬዎች ዘንድ ከባድ ቁጣና ስጋትን መፍጠሩ ታውቋል። ባለፈው ሳምንት የጭልጋ ወረዳ ከፖሊስና ከሰላም አስከባሪ የተወጣጡ አባላትን የደጀን ኃይል በሚል የታድሶ ስልጠና ሰጥቶ መንግስት ወደ መደባቸው ቀጠናዎች ለመላክ በዝግጅት ላይ ያለም ከ40 በላይ የሚሆኑ ታጣቂዎች በአንድ ሌሊት ጠፍተው ማደራቸውን ጃኖ ቅማንት ሚዲያ በትላንቱ ዘገባው መረጃውን ወደ እናንተ ማድረሱ አይዘነጋም። የደጀን ኃይል ተብሎ ስልጠና ስንወስድ በክልሉ ለሚደረገው ህግ የማስከበር ተልእኮ እንደሆነ በባለስልጣናቱ ፊት ለፊት ቢነገረንም ሚስጥሩ ግን መንግስት ከመከላከያው ጋር አቀናጅቶ ወደ ትግራይ ለመላክ እየተዘጋጀ እንደሆነ ገና ወደ ስልጠናው ሳንገባ ነው መረጃው የወጣው ያለን አንድ የስልጠናው ተካፋይ የመረጃ ምንጫችን ባለስልጣን ዘመድ ያለው በሚስጥር እንዲሾልክና ከአካባቢው እንዲሰወር እየተደረገ ሲሆን ገንዘብ ያለው ደግሞ ለጠርናፊዎቹ ሙስና እየከፈለ መሳሪያውን ሽጬ ያወጣሁትን ገንዘብ እተካዋለሁ በሚል ከነትጥቅ ወጥቶ እየጠፋ ነው ሲል ውስጥ ላይ ያለውን ውስብስብ ችግር አጋልጧል። በደቡብ ወሎ ዞን መቅደላ ወረዳ በደጀን ኃይሎች ስልጠና ላይ ሲሳተፉ የነበሩ በርካታ የፖሊስ አባላት ድጋሚ ወደ እርስ በርስ ጦርነት አንገባም በሚል መድረኩን ጥለው እንደወጡና መንግስት እነሱን ተከታትሎ በቁጥጥር ስር ለመዋል ጥረት እያደረገ ስለመሆኑም ጃኖ ቅማንት ሚዲያ መረጃ ደርሶታል።
የአማራ ብልጽግና ልዩ ኃይሉ ከመፍረሱ በፊትና ከተበተነ ወዲህ ፋኖ አድማ ብተና፣ ሰላም አስከባሪም፣ የሰላም ዘብ፣ ጸረ ሽምቅ፣ ጥምር ጦር፣ ተወርዋሪ፣ አሁን ደግሞ የደጀን ኃይል በሚል የሚያቋቁማቸው ህጋዊ መሰረት የሌላቸው ታጣቂ ቡድኖች የሚቋቋሙበት ዋና ዓላማ የህዝቡን ሰላም ማስጠበቅና ስርዓት አልበኝነትን ማስወገድ ሳይሆን የመንግስትን ስልጣን መጠበቅ ብቻ በመሆኑ በሂደት የጎንዮሽ ጉዳቶችን ስለሚፈጥሩ በተደጋጋሚ እንዲበተኑ ሲደረግ ቆይቷል። ከፕሪቶሪያው ስምምነት በኋላ ፋኖንና ልዩ ኃይሉን ለስልጣኔ ስጋት ነው በሚል የበተነው ብልጽግናም ከዛ በኋላ ሰላም አስከባሪ በሚል በተለያዩ አካባቢዎች ያሰለጠነውን ኃይል ድጋሜ ሊበትነው ነው የሚል ሰሞነኛ አጀንዳም ነበር። መንግስት ለጦርነት እያዘጋጁ ያለውን ከፖሊስና ከሰላም አስከባሪ የተዋቀረ የደጀን ኃይል መፍረክረክ፣ መኮብለልና የተነሳሽነት ስሜት መቀዝቀዝ የተመለከቱ ፖለቲከኞች በበኩላቸው ጦርነት ጠበንጃ አንግቦ መተኮስ ብቻ ሳይሆን የስነ ልቦና ዝግጁነትና ቁርጠኝነት እንደሚያስፈልገውና ገና ካሁኑ እንዲህ አይነት ክፍተት መፈጠሩ በወታደራዊና ፖለቲካዊ አይን ሲታይ ለመንግስት ትልቅ ኪሳራ ሊያመጣበት ይችላል ብለዋል። የደጀን ኃይል የተባለው ታጣቂ ብቻ ሳይሆን በአንዳንድ አካባቢዎች ቁጥሩ ቀላል የማይባል መከላከያና ሌሎች የጸጥታ ኃይሎች ጭምር መንግስትን እንፋለማለን ብለው ጫካ ወደ ገቡ ኃይሎች ከነጦር መሳሪያቸው ሲቀላቀሉ መመልከት የተለመደ መሆኑን ያወሱት አስተያየት ሰጪዎች ይህ እየሆነ ያለው ከመንግስት በተቃራኒ የቆሙ ኃይሎች ተጨባጭ ፕሮፓጋንዳዎችን ከመስራት አኳያ ሲመዘኑ 24 ሰዓት የጥላቻ ቅስቀሳዎችን ከሚሰሩ የመንግስት ሚዲያዎች በእጅጉ በልጠው ስለተገኙ ሳይሆን አይቀርም ሲሉ እግረ መንገዳቸውን መንግስት የሚያስተዳድራቸው የሚዲያ ተቋማት ጥላቻ ላይ ብቻ መሰረት ያደረጉ ፕሮፓጋንዳዎችን እየነዙ እንደሆነ ጠቁመዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።